የኢትዮጵያ ዘመናዊ የንግድ ግብይትና ሰንሰለት ጋር ከፍተኛ የሆነ ቁርኝት አለው። የኢፌዴሪ ጉምሩክ ኮሚሽን ተቋሙ 130 ዓመታትን የተሻገረ ቢሆንም ዓለም የደረሰችበትና ጊዜ የሚፈቅደውን ተራማጅ አሰራር ስርዓት ሳይዘረጋም ቆይቷል። በተለይ ከ8 ዓመታት በፊት ስሙና ግብሩ ለየቅል እንደነበሩ የሚታወስ ነው። እንደ ሌሎቹ ስልጡን አገራት ዘመናዊነትን የተላበሰ የአሰራር ስርዓት በመከተል በደንበኞችና በሀገር ፍላጎት ላይ ተመርኩዞ በመንቀሳቀስ ረገድ ስነ ምህዳሩ እምብዛም አመቺ አልነበረም። ቢሆንም ግን ተቋሙ በነበረ ውስን አቅም ለሀገር ለንግዱ መሳለጥና ለኢኮኖሚው ግንባታ የማይናቅ አስተዋጽኦ ሲያበረክትም ቆይቷል። ከ135 ዓመት በላይ እድሜ ያስቆጠረ በጣም ትልቅ ተቋም ነው። ተጠርነቱ ለተለያየ ተቋም በማድረግ የኢትዮጵያን ኢኮኖሚ በመደገፍ የራሱን አሻራ ሲያሳርፍ የነበረ አንጋፋ ተቋም ነው። የኢፌዴሪ ጉምሩክ ኮሚሽን በ2011 ዓ.ም ሊያበረክት ከሚችለው ሀገራዊ ጥቅም ከአገልግሎቱ ስፋትና ጥልቀት የተነሳ ራሱን ችሎ እንዲቋቋምም በመንግስት ተወሰነም። በአገር አቀፍ ደረጃ ተልእኮውን በሚገባ ዲፋይን አድርጎ መንግስት ራሱን ችሎ እንዲቋቋም የተደረገበት የአዋጅና የደንብ መሰረት እንዲኖረው ተደርጎ መቋቋሙ ነው። አንዱ ትልቅ የለውጥ መነሻ ተደርጎ የሚወሰደው 2011 ላይ የተወሰደው የመንግስት እርምጃ ነው። ይሄ ራሱን ችሎ ከተቋቋመ በኋላም አስደማሚ ሊያስብል በሚችል መልኩ ተግባራዊ እንቅስቃሴዎችን የጀመረው ወዲያው ነበር። በተለይ ከለውጡ በፊት ይታማበት የነበረውን መጠነ ሰፊ የአገልግሎት አሰጣጥ ችግር የሰው ሀብት ልማት ዋነኛና ቋሚ ተግባሩ አደረገ። የሰው ኃይሉ በከፍተኛ ቁጥር አድጓል። ቀድሞ በነበረው የአገልግሎቱ ብዛትና የሰው ኃይሉ አይመጣጠንም ነበር። ኮሚሽኑ በየጊዜው በዩኒቨርሲቲ መመረቂያ ነጥባቸው ከፍተኛ የሆኑትን እየመለመለ ወደ ኮሚሽኑ ከማስገባት አንጻር ሰፊ ጥረት ተደርጓል። አሁን እንደ ቃሊቲ ጉምሩክ ቅርንጫፍ ጽሕፈት ቤት ከነበረበት መቶዎች ውስጥ ወደ 1455 ሰራተኞች አገልግሎት እየሰጡ ይገኛሉ። እንዲሁም ደግሞ ቅርንጫፍ ላይ መጥተው ቅሬታ ለሚያቀርቡት በአካልም ኩዌሽነሪው የሚሞላበትና የሚመዘንበት ስርዓት ነው ያለው። ከዚህ አኳያ ቅርንጫፍ ጽሕፈት ቤቱ የእርካታ ደረጃ 94% ነው ሬት የተደረገው ማለት ነው። ትልቅ ሪፎርም ተደርጎ ሊወሰድ የሚችለው አንዱ ከተቋም መዋቅሩና መዋቅሩ የስራ መዘርዘሮች፣ የሰው ኃይል፣ የክህሎት፣ የእውቀት ብቃት ላይ የተሰሩ ስራዎች በጣም ኢምፖርታንት ናቸው። የሰራተኛው የመፈጸም አቅም፣ የአሰራር ስርዓቶቹ ለህዝብና ለሀገር የወገኑ ሆነው ሲደራጁ ነው። ከዚህ አንጻር ይሄ ኮሚሽን በጣም በከፍተኛ ሁኔታ ምናልባትም በሀገር ደረጃም ሊያስብል የሚችል ሮል ሞዴል ሊሆን የሚችል የተቋም ሪፎርም አድርጓል ማለት ነው። የዛ አካል ማሳያው ደግሞ እኛ ቅርንጫፍ ጽሕፈት ቤት ነው ማለት ነው። ጥልቀት ያለው ሰፊ የሆኑ ስራዎች የጉምሩክን የህግ ማዕቀፎች፣ የአሰራር ማዕቀፎችን ተገማች፣ ህጋዊ፣ ጤናማ፣ ምናበብ ለአገልግሎት አሰጣጥ ምቹ ንግድን፣ ኢንቨስትመንትን፣ አጠቃላይ የሎጂስቲክስን በሚደግፍ ደረጃ እንዲቀረጹ፣ እንዲታወቁ፣ አመራሮች፣ ፈጻሚዎች እንዲሰለጥኑ፣ እያንዳንዱ እንዲሰሩባቸው የማድረግ ጉዳይ ላይ በጣም ሰፊ የሆኑ ስራዎች ተሰርተዋል። TWM የሚባል አለ። ከዚህ አኳያ ትሬድ ወለድ ማኔጅመንት የሚባል ነው። ሰነዱን አሰስ አድርገው ወደ ጉምሩክ ሪኩዌስት ሲያደርጉ በየዩኒቱ አንዱ የአገልግሎት አሰጣጡ ሴግመንትድ ነው። ጥሩ ነገሩ ተገልጋዮች ሁሉም በአንድ ዊንዶ ታጭቀው የሚስተናገዱበት ሳይሆን ሴግመንት ተደርገው በየዘርፎቻቸው የሚስተናገዱበት ነው። ዘመናዊ የጉምሩክ አስተዳደር ስርዓት
እንዲኖር ከማድረግ አንፃር መንግስት ያስቀመጣቸው ዘመናዊ የሆነ የፓብሊክ ሰርቪሱን የማዘመን የሪፎርም ስራዎች አካል ተደርጎ ሊወሰዱ የሚችሉ በጣም ውጤታማ የሆኑ ለውጥ ያመጡ በተጨባጭ ለተቋሙም ከተጋጋሚ አንፃር ደግሞ በተማሳይ መልኩ ወጪን የሚቆጥቡ ጊዜን የሚቆጥቡ የተሳለጠ አገልግሎት ማግኘት እንዲያስችላቸው ባሉበት ሆነቶ መግለጽ እንዲችሉ ተደራሽ የሆነ አገልግሎት ማግኘት እንዲችሉ ያስቻሉ ፕላትፎርሞች ናቸው የሚል ነገር ላይ መወሰድ የምንችልበት ነው። የኢፌዴሪ ጉምሩክ ኮሚሽን የሚሰጣቸውን ዘርፈ ብዙ አገልግሎቶች ወደ ዘመነ የአሰራር ስርዓት ከማሸጋገር አንጻር ባለፉት ጥቂት ዓመታት የሚጨበጡ ለውጦችን አሳይተዋል። ዲጂታላይዜሽን ስራ ላይ ባለፉት 8 ዓመታት ተከታታይ የሆኑ የአይትሪ ሰፊ ስራዎች ነው እየሰራን የመጣ ነው። ለምሳሌ ሲንግል ዊንዶን ለብቻ ብትመለከቱ 2012 ላይ ያስመረቅ ነው ኮሚሽኑ ነው ያለማው። ይሄ ዛሬ ከ80 በላይ ተቋማቶችን በአንድነት አገልግሎት የምንሰጥበት ነው። በኢንዱስትሪ ፓርኮች ለአምራቾች የሚሰጠው አገልግሎት ነው። በዚህም በ5 ኢንዱስትሪ ፓርኮች የኢምፖርትና ኤክስፖርት አገልግሎት ይሰጣል። እንደ እቃው ባህሪ ወደ ሀገር የሚገቡ ተሽከርካሪዎችን አስመልክቶ ደግሞ በገላም በሚገኘው ተርሚናላችን ወደ ሀገር ከሚገቡ ተሽከርካሪዎች ጋር በርካታ አገልግሎት የሚሰጥበት ነው ያለው። ቀጥሎ ደግሞ ትልቁ የኢትዮጵያን ኢምፖርት የኢትዮጵያን ኤክስፖርት የምናገለግልበት አንዱ የኢትዮጵያ ኤሌክትሮኒክ ማኔጅመንት ስርዓት ነው። ኢትዮጵያ ካስተምስ ኤቫሉዌሽን ሲስተም ትውልድ 2 ብለን የምንጠራው ነው። ይሄም ወደ 2014 አካባቢ ነው ስራ ላይ ያዋል ነው። በኢትዮጵያ ጉምሩክ ኮሚሽን ውስጥ እያንዳንዷ ሰከንድና ደቂቃ ትልቅ ቦታ አላት። ይህንንም በመረዳት የተቋሙ ሰራተኞችና አመራር አካላት ወደ ሀገር ውስጥ የሚገቡትንም ሆነ ከሀገር የሚወጡት ምርቶች በጥቅሉ የንግድ ግብይት ሰንሰለቱን በተቀላጠፈ መልኩ ለማስኬድ የሚያስችለውን እንደ ጉምሩክ የጭነት መከታተያ ቴክኖሎጂና ሌሎች የዘመናዊ አሰራር መንገዶችን መተግበራቸው እንደ ለውጡ አንድ ጣፋጭ ፍሬ ሊወሰድም ይችላል። ገቢም ወጪም እቃዎች በደወሌ በኩል ነው የሚስተናገደው። ስለዚህ በባቡርም በተሽከርካሪም የሚገቡት በርካታ ነገሮች ይስተናገዳሉ። ይሄ ነገር ላይ ወንጀሎች እንዳይሰሩት በርካታ ስራዎች ይሰራሉ። በሲስተም በማድረግ እቃዎች ሲገቡት የጉምሩክ ቁጥጥር ስር እንዲሆኑት ገና ከመግባቱ ጀምሮ ተመዝግቦ ዲፓርት ይደረጋል ማለት ነው። ለሁሉም ለገቢም ለውጭ እቃዎቻችን ለተላላፊ እቃዎች ቁጥጥር በሚያመች መልክ በቴክኖሎጂ ቁጥጥር ስር እይታ ስር እንዲሆን በማድረግ ጉምሩክ የጭነት መከታተያ ቴክኖሎጂ እቃዎቻችን በባህሪያቸው በጣም ረጅም መንገድ የሚሄዱ ወይም በረጅም መንገድ ሂደት ውስጥ የሚያልፉ ናቸው። እቃዎቻችን ወደ ሀገር ውስጥ የሚገቡም ሆኑ ሀገር ውጭ የሚወጡ እቃዎች ቀረጥ የሚከፈልባቸውም የማይከፈልባቸውም በጊዜያዊነት የሚወጡም ኤክስፖርት የሚደረጉም ቢሆኑ በዚህ ሂደት ውስጥ የሚያልፉ ስለሆነ ለተለያዩ ህገወጥ ድርጊቶች ይዳረጋሉ። አገር በቀል ሆኖ ሲስተሙን ተረድቶ ቢዝነስ አናሊሲሱን ተረድቶ በአጭር ጊዜ ውስጥ ደግሞ በማልማት ቴስቲንግ ከዛም ዲፕሎይ በማድረግ ከፍተኛና የማይተካ አስተዋጽኦ አበርክቷል። አርቲፊሻል ኢንተለጀንስ ኢንስቲትዩት በርካታ ፊዚካል ሰነዶችን ማንቀሳቀስ የሚጠይቅ ነበር። አሁን ግን አንድ ኦዲተር ቢሮ ውስጥ ቁጭ ብሎ በሁሉም ኢትዮጵያ ውስጥ ባሉ የጉምሩክ ቅርንጫፍ ጽህፈት ቤቶች መስተንግዶ የተሰጠባቸውን ዲክላራሲዮኖች በቀላሉ ኦዲት ማድረግ የሚችልበት ሁኔታ እንዲፈጠር ያደረገ ነው ብሎ መውሰድ ይቻላል ማለት ነው።
ዳታ ዴቨሎፕ እየተደረገ ነው ያለው በአርቲፊሻል ኢንተለጀንስ እና በጉምሩክ ኮሚሽን ስምምነት እየተሰራ ነው ያለው ማለት ነው። እሱም ምን ስራ ይሰራልናል? የማንኛውም መንገደኛ ገና ከሌላ ዓለም አቀፍ መዳረሻዎች ከመነሳቱ በፊት ስጋት ያለበትን አካል ብቻ በመለየት ሌሎች አገልግሎቶችን እና መንገደኞች ግን በተቀላጠፈ ሁኔታ አገልግሎት የሚያገኙበትን ሁኔታዎች በመስራት ነው ያለው ማለት ነው። የጋራ መፈተሻ ቦታ ዋና ለቅ ፖርት አገልግሎት የምንሰጠው ኢትዮጵያ ውስጥ እኛ ብቻ ነን። እኛና ኬንያ አንድ ሆነን አገልግሎት እንሰጣለን። አንዱ አገልግሎት ማሰለጫ እሱ ራሱ የቴክኖሎጂ አካል ነው፣ የሪፎርም አካል ነው። ይሄ ሪፎርም ከመጣ በኋላ ነው ዋን ስቶፕ ቦርደር የዛኛው ህንፃ ዲዛይኑም ጭምር ከማዶ ጋር ካያችሁ ትይዩ ብቻ ሳይሆን አንድ አይነት ዲዛይን ነው። ይሄ ዲዛይን አገልግሎት ለመስጠት ነው፣ አገልግሎት ለማሳለጥ ነው። ቴክኖሎጂው ከተቋሙ ባሻገር የሀገሪቱን ድንበር መቃኘትና መከታተል የሚያስችል አቅምን ፈጥሯል። የስማርት ቦርደር ኮንትሮል የተባለ ዘመናዊ መሳሪያን በመጠቀም አገልግሎቱን ወደ ላቀ ምዕራፍም አሸጋግሯል። ስማርት ቦርደር ኮንትሮል ብለን የምንጠራው ነው። ቦርደሮቻችን ወይም ድንበሮቻችን ለተለያዩ አደጋዎች ተጋላጭ ናቸው። ለኮንትሮባንድ፣ ለህገወጥ ንግድ፣ ህገወጥ ለሆነ የሰዎች እንቅስቃሴ እና የጦር መሳሪያ እንቅስቃሴ ተጋላጭ ከመሆኑ አኳያ የድንበር ቁጥጥሮቻችን በቴክኖሎጂ የታገዘ ማድረግ አለብን። ለዛ ነው ስማርት ቦርደር ኮንትሮል ብለን የምንጠራው። የጉምሩክ መቆጣጠሪያ ጣቢያዎችን በሙሉ ኦንላይን በሆነ ሪል ታይም በሆነ ሁኔታ ነው የምንከታተለው። መረጃችን በዛው ልክ ኦንላይን በሪል ታይም መረጃ እናገኛለን ማለት ነው። ይሄ ኮንትሮባንድ ቢባል ህገወጥ ንግድ ቢባል እና ሽባዎች ወዘተ የመሳሰሉ አደጋዎችን ኦንላይን ነው የምንከታተለው እና ይሄ ትልቅ አቅም ነው ለሰራተኛው፣ ለተገልጋዩ። ይህንን በበላይነት ለሚመራ መንግስትና ተቋምም ደግሞ የተሻለ ምቹ ሁኔታ የፈጠረበት ሁኔታ ነው ያለው። ዲፓርት ሲደረግ ኤሌክትሮኒክ ሲል ይደረግበታል። ኤሌክትሮኒክ ሲል እስከ መግቢያ የሚደርስበት ቦታ እስከ መዳረሻ ቦታ ድረስ አይነካካም። ከተነካካ ኖቲፊኬሽን ይደርሰናል ማለት ነው። ስለዚህ በዛ መሰረት ቁጥጥር የሚደረግበት ይሄ ቴክኖሎጂ ነው። ከፍተኛ ቴክኖሎጂ ነው። ውጤቶቹ በተለያዩ መስፈሪያዎች ሊለኩ ይችላሉ። በእነዚህ የለውጥ ዓመታት ኮሚሽኑ በሚያስተዳድራቸው ቦታዎችና መስሪያ ስፍራዎች ላይ በጥናት ተለክተው በተግባር ተመዝነው ሲታዩ ሀገርና ሕዝብ ውጤቶችን ያያሉ። ለዚህም መስካሪው በሀገር ብቻም የሚያበቃ አይደለም። ኢትዮጵያ የነበረችው በዓለም 159ኛ ላይ ነው የነበረችው። እንደዚህ ብላ በሰራቻቸው የተለያዩ ስቴክሆልደሮች አሉ አይደለም። እዚህ ውስጥ ለምሳሌ ካስተምስ አንድ ስቴክሆልደር ነው። ከዛ እንደምንም ሄደን 90 አካባቢ ገባን። ቀጠልንና ደግሞ አሁን ከረንትሊ በዓለም 60 ላይ ነው ያለ ነው። ይሄ በጣም ትልቅ ሪፎርም የተሰራበት ነው። በዛ ደረጃ እንኳን ያያየ ነው እንደሆነ ይሄ መለኪያ የኢትዮጵያ ጉምሩክ መለኪያ አይደለም። መለኪያው የወርልድ ባንክ ነው። የወርልድ ባንክ የሎጂስቲክስ ፐርፎርማንስ ኢንዴክስን የሚለካበት ስለሆነ አጠቃላይ የኢትዮጵያ ሎጂስቲክስ ፐርፎርማንስ ኢንዴክስ ሲለካ በአፍሪካ 4ኛ ሆነዋል። እና ይሄንን ተከትለን ነው የምናየውና ጉምሩክ የተጫወተው ድርሻ እጅግ ትልቅ ነው፣ በጣም ትልቅ። ኤሌክትሮኒክ ካስተምስ ቫሉዌሽን ጄኔሬሽን 2 ማለት ነው። ይሄ በፊት ከነበረው ወቅታዊ ዋጋዎችን በሁለት መልኩ፣ አንዱ አይፒ ተብሎ የሚባል ነው፣ ኢንተርናሽናል ፕራይስ ተብሎ በኮሚሽኑ እነኚህ ለቅሬታ አጨቃጫቂ የሆኑ ዋጋዎችን ወደ አንድ ዋጋ አደረጃጀት ስርዓት አምጥቶ በየጊዜው ወቅታዊ ያደረገ ወደ ሞጁሉ ወይንም ወደ ሲስተሙ የሚያስገቡበትና አክሰስ ያላቸው ኦፊሰሮች አገልግሎት የሚሰጡ ሰዎች ብቻ ዳታውን ቪው አድርገው ዋጋ የሚሰጡበት መነሻ ዋጋ ተብሎ የሚደራጅ ነው። አንዱ ከሪፎርሙ በኋላ በጣም ትልቅ እና ከሌሎች ሀገራት ከስተምስ ጋር ተወዳዳሪ ሊያደርገው የሚችል ስራ ተሰራ ተብሎ የሚወሰደው አጠቃላይ የኦንላይን አገልግሎት እንዲፈጥን፣ ወጪ እንዲቀንስ፣ የቁጥጥር ስርዓቱም ጭምር
በተሻለ መንገድ እንዲሆን የሆነበት ሁኔታ አንዱ ነው ብሎ መውሰድ ይቻላል። የገቢና የውጭ የጉምሩክ ስርዓቶችን ለማዘመንና በመስኩ የተቀላጠፈ አገልግሎት ለመስጠት የተካሄደው ርቀት ቀላል አልነበረም። የኢንተልጀንስ፣ የድንገተኛ ፍተሻ፣ የድህረ ዕቃ አውጣጥ ኦዲት ወይም ፖስት ክሊራንስ ኦዲት የምንላቸው እነዚህ የህግ ማዕቀፉን አሰራር ስርዓቶችን መሰረት በማድረግ በትክክል የጉምሩክ ህግ የተከበረ ስለመሆኑ የገቢና የውጭ ዕቃዎች በትክክል ህግና ስርዓት ተከትሎ ጥራት ባለው አግባብ የተፈጸመ ስለመሆኑን የምናረጋግጥበት ነው። የካስተምስ ኦፕሬሽን ፕሮሲጀር ሪፎርሞች ሰርተናል። በዲሊቨሪ ደረጃም ይሄ ነው የምትመለከቱት። ልክ በተመሳሳይ ኤክስፖርትን ስትመለከቱም በተመሳሳይ ነው ማለት ነው። ኤክስፖርት በጣም በርካታ እቃዎች አሉ አይደለም። ለምሳሌ አገር ገቢ የምታገኝባቸው እቃዎች ይኖራሉ። ለተለያየ ፐርፐዝ ለጥገና ኤክስፖርት ተደርጎ የሚመለሱ ሊኖሩ ይችላሉ። በስሩ ትራንዚት የሚተላለፉ ሊኖሩ ይችላሉ። እነዚህም ባህሪያት የተከተለ የካስተምስ ኤክስፖርት ኦፕሬሽን ስራዎች ሪፎርም የተሰራባቸው ናቸው። የአገልግሎት ማሳለጫ ሲስተም ቴክኖሎጂ በመጠቀማችን ነው። አገልግሎት በቀላሉ ስለሚያገኙ ያው በዛ መጠን ንግዳቸውንም ያሳልጣል። ትርፋማ የሆነ ህብረተሰብ ደግሞ ማህበረሰብ ደግሞ ቶሎ ቶሎ ስራ ይሰራል ማለት ነው። ኢትዮጵያውያን አሉ፣ ኢትዮጵያውያን ያልሆኑ ባለሀብቶች አሉ፣ አምራቾች አሉ፣ ነጋዴዎች አሉ። ለነዚህ ተገቢውን አገልግሎት በመስጠት እርካታቸውን የማሳደግ ስራ መስራት አስፈላጊ ስለሆነ አስቀድመን ሰራተኛው አመለካከት ላይ መስራት አስፈላጊ ስለሆነ ሰራተኛውን የተሻለ አመለካከት እንዲኖረው ሀገራዊ እይታ እንዲኖረው ለማድረግ ሰፊ ጥረት ተደርጓል። ባለፉት ጥቂት ዓመታት በሕግ ማስከበር ዘርፍ ተቋሙ ከፍተኛ የሆኑ ተግባራትን በማከናወኑ ቀላል የማይባል ሀብትን ከነጣቂዎች እጅም አስቀርቷል። በዚህም ሀገርን ታድጓል። ላብነትም በ2011 ዓ.ም ከኮንትሮባንድ ቁጥጥር ከ1.6 ቢሊዮን ብር በላይ ሕገወጥ ተግባራትን የመከላከል አቅሙን አሳድጎና ጎልብቶ በ2017 ዓ.ም ከ21 ቢሊዮን ብር በላይ በማስገባት ለሀገር ጥቅም እንዲውልም አድርጓል። ገቢና ወጪ ኮንትሮባንድ ጨምሮ 172 ቢሊዮን ብር አላግባብ አገር ሊታጣ ትችል የነበረውን ሀብት ለመቋጠር የተቻለበትን ሁኔታ እንመለከታለን። ይሄ የተቋሙ የሎ ኢንፎርስመንት ዘርፉ በዚህ ደረጃ ብቁ ባይሆን ኖሮ ይህን አደጋ ታስተናግዳለች ማለት ነው። ኮንትሮባንዲስት ላይ እጅግ በጣም የበላይነትን መያዝ የቻልንበት ብቻም ሳይሆን ገቢ ላይ በጣም በስፋት የሚሰሩ ቅርንጫፍ ጽሕፈት ቤቶቻችን ገቢያቸው ስቴብል እንዲሆን፣ ገበያ የተረጋጋ እንዲሆን የሚፈጥረው እንድምታ እጅግ በጣም ሰፊ ስለሆነ በዚህ ስፋት የሚገለጹ ስራዎች ያው በአዋሽ አካባቢ ይሰራሉ። አብዛኛዎቹ ቦታዎች ላይ የኛ ስራዎች የኮንትሮባንድ የመከላከል ስራዎች ናቸው እና በርካታ እቃዎች የሚያዙበት ሁኔታ በዛው ልክ ደግሞ ተጠያቂ የምናደርጋቸው ብዙ ግለሰቦችም አሉ የተጠየቁም አሉና ስለዚህ አንዱ የህግ ማዕቀፉ በራሱ የኮንትሮባንድ ማዕቀፉ ላይ የመከላከሉ ላይ የራሱ የሆነ አስተዋጽኦ እያደረገ ነው። በየጊዜው የመያዝ አቅማችን የተጠናከረ ነው። መጠኑ ከጊዜ ወደ ጊዜ እየጨመረ አምና ብቻ ወደ 3.4 ቢሊዮን የሚገመት ገንዘብ ይዘናል። ካቻምና ወደ 2 ቢሊዮን እንደዛው እያለ ከታች ወደ ላይ እያደገበት የመጣበት ሁኔታ አለ። 2011 እቅዱ ትንሽ ነበረ። በ2017 የተሰበሰበው ገቢ አልበረከቴ 1.165 ቢሊዮን የተሰበሰበው። ይሄ ማለት የ2011 45 ሚሊዮን ነበር ሲሰበሰብ የነበረው። በየደረጃው እየጨመረ ነው የመጣው። እነዚህ ማሳያዎች የተያዙ እቃዎች ናቸው። ለምሳሌ
አምና በ2017 በዚህ የአቤሎ ጉምሩክ መቆጣጠሪያ ጣቢያ ብቻ የተያዘው 1 ቢሊዮን 110 ሚሊዮን አካባቢ የሚገመት ኮንትሮባንድ ነው። ወጭና ገቢ ኮንትሮባንድ ተደምሮ ማለት ነው። አጠቃላይ በኢትዮጵያ ጉምሩክ ኮሚሽን የለውጥ ተግባራት ተጨባጭ ውጤቶች መታየታቸው በሀገር ደረጃ ለሚጠበቀው የራስን አቅም የማሳደግና በራስ ገቢ የመተዳደር እርምጃ ከማገዙም ባሻገር ተቋሙ ምን ያህል ሀገራዊ ኃላፊነቱን በሚገባ እየተወጣ መሆኑን ያሳያል። በየአመቱ ከ38% በላይ በአፍሬጅ ማለት ነው የ2017ን ጨምሮ ከፍተኛ እድገት ያሳየበት ነው። ለምሳሌ 2011 ላይ ሲንጀምር ወደ 6.7 ቢሊዮን ነው የተሰበሰበው። 2017 የደረስንበት 39.2 ቢሊዮን አካባቢ ነው። ይሄ በየጊዜው እንትን እያደገ በከፍተኛ ሁኔታ ማለት ነው። ከ25 እስከ 30% በሞጆ ጉምሩክ ቅርንጫፍ ጽሕፈት ቤት ላይ ታቅዶ የሚሰበሰብ ነው። እንደ ምሳሌ ስንወስድ የ2017 በጀት ዓመት ለኮሚሽኑ ከተሰጠው 403 ቢሊዮን ውስጥ ሞጆ ላይ እንዲሰበሰብ የታቀደው ወደ 123 ቢሊዮን ነው። ይሄም በአፈጻጸም 92.4% ነው የፈጸምነው። በብር ስንወስደው ደግሞ ወደ 113.64 ቢሊዮን ነው የተሰበሰበው። ስለዚህ በገቢ አፈጻጸም ደረጃ ለኮሚሽኑም ለሀገርም ትልቅ አስተዋጽኦ ያለው ቅርንጫፍ ጽሕፈት ቤት ነው ብለን መውሰድ የምንችለው ማለት ነው። በ2016 የነበረው የገቢ አሰባሰብ ሁኔታ ወደ 48 ቢሊዮን ነበር። 2017 ላይ ወደ 131 ቢሊዮን ከፍ ብሏል። አሁን በ2018 ደግሞ በእቅድ ደረጃ ወደ 310 ቢሊዮን የሚሆን እቅድ ተሰጥቶታል ማለት ነው። ዛሬ የደረስንበት ምዕራፍ በጣም ትልቅ ነው። ዘንድሮ 620 ቢሊዮን ከኢምፖርት እንሰበስባለን። እነዚህ ቅድም የዘረዘርኳቸው የሪፎርም ስራዎቻችን በሙሉ ተደምረው ይሄን ውጤት ማምጣት መቻል አለባቸው። ስለዚህ ኢትዮጵያ ከኢምፖርት የምታገኝባቸው ከታሪፍ ከዋጋ ከመሳሰሉት የምታገኛቸው ከውጭ ንግድ ስርዓቱ የምታገኘው ይህን ያክል በጣም ግዙፍ ገቢ ነው ማለት ነው። 620 ቢሊዮን ዘንድሮ በልዩነት ከባለፈው ዓመት እቅድ ክንውን የ116.6 ቢሊዮን ብልጫ አለው። መንግስት አቅዶ እየተገበራቸው ከሚገኙ ስራዎች መካከል አንዱ በተቋማት ውስጥ የተሳለጠ አገልግሎትን ከመስጠት ባሻገር ምቹ የሥራ አካባቢን መፍጠር ይጠቀሳል። የኢፌዴሪ ጉምሩክ ኮሚሽንም ከ2011 ዓ.ም ጀምሮ በዋናው መስሪያ ቤትና በቅርንጫፍ ጽሕፈት ቤቶቹ ይህንን በሰፊው ተግብሯል፣ በመተግበር ላይ ይገኛል። እንደ ሌሎች ስራዎቻችን ሁሉ ኤርጎኖሚክስም አንዱ እንደ አንድ አስቻይ አቅም ወስደን የሪፎርም ስራችን አካል አድርገን ነው ስንሰራ የነበረው። ለምሳሌ የተሻለ የስራ አካባቢን መፍጠር አንዱ ቢሮ መገንባትን ሊጨምር ይችላል። ለምሳሌ አንዳንድ ቢሮዎቻችን አይታችሁ ከሆነ የዋና መስሪያ ቤቱን ጨምሮ ሰፊ የሆነ የኤርጎኖሚክስ ስራ በጣም በአጠረ ጊዜ ውስጥ ነገር ግን ደግሞ በጣም ሆሊስቲክ የሆነ የኤርጎኖሚክስ ኮምፖኔንቶች እንዲይዙት አድርገን የሰራንበት ሁኔታ አለ። እዚህ ቅርንጫፍ ጽሕፈት ቤት ውስጥ ሰርተህ ውለህ ስትሄድ የሚፈጥርብህ በግል ህይወትህ ላይ የሚፈጥረው ተጽዕኖ፣ አካባቢው ለአንተ የሚኖረው አመለካከት በጣም የተቀየረ ነው። በጣም የተቀየረ ነው። አሁን እኛ ተመልከት፣ ይሄ ዩኒፎርማችን ነው። አሁን መታወቂያችን ነው። የትም ቦታ ብንሄድ ተከብረን የምንኖርበት የምንሰራበት ነው። ተከብረን የምንቀሳቀስበት ነው የዩኒፎርማችን። ይሄ የሆነው እዚህ አካባቢ ያለው የውስጡ የውጩም የተሻለ ለውጥ ስለመጣና ነገሮች ስለተስተካከሉ ነው።
መጋዘኖቻችን ከተማው ውስጥ ለጥበቃ ለአያያዝ በማይመች መልኩ በኪራይ ነበር የምንገለገለው። ሌላም የቢሮ ፋሲሊቴት የምናደርገው 2-3 ቦታ በኪራይ ውስጥ በጣም የወደቀ ምናልባት ደግሞ ተገልጋዮች በሚመጡበት ሰዓት ተቀምጠው አይደለም ቆመው የሚገለገሉበት አይነት ሁኔታ የነበረበት ነው ያለው። እንግዲህ ከለውጡ በኋላ ይህንን ኮሚሽን የመምራት ኃላፊነት የወሰዱ የኮሚሽኑ ከፍተኛ አመራሮች በሰጡት ልዩ ትኩረት ይህን የሚታይ ህንፃ ተገንብቶ ለስራ ሆኗል። ተገልጋይንም ማዕከል ያደረገ አገልግሎት የሚሰጠውንም ሰራተኛ ማዕከል ያደረገ ምቹ የስራ አካባቢ መፈጠር አለበት ተብሎ በተሰጠው አቅጣጫ መሰረት እንደ ሞጆም ያንን ወስደን አሁን ያለንበትን ህንፃ የኢትዮጵያ ባርና ትራንስፖርት ሎጂስቲክስ ነው የገነባው። እዛ ላይ አገልግሎቱንም ሰራተኛውንም በሚመጥን መልኩ የስራ አካባቢውን ምቹ አድርገን ነው እየሰራንበት ያለው። በሆነ ቦታ ላይ ሆነ ስራ ችግር የለውም የሚባልበት ጊዜ ነበረ። አሁን ያንን ተሻግሮ ህብረተሰቡን የሚመጥን ሰራተኛውን የሚመጥን ምቹ የስራ ቦታ መስተካከል አለበት መሆን አለበት ተብሎ የተያዘ አንዱ አካል ነው ይሄ። ማህበራዊ ኃላፊነትን መወጣት ሌላው ተቋሙ በሰፊው የተገበረው የሚገኘው አብይ ጉዳይ ነው። ባለፉት የለውጥ ዓመታትም ለዚሁ ተግባር ከ8 ቢሊዮን ብር በላይ ወጪ ማህበራዊ ሀገራዊ ኃላፊነቱን ተወጥቷል። አሁንም ይህንን በጎ ተግባሩን አጠናክሮ ቀጥሏል። በከተሞችም በገጠርም በዞኖች በወረዳዎች ለተፈጥሮና ለሰው ሰራሽ አደጋዎች ተጋላጭ የሆኑ የማህበረሰብ ክፍሎችን በማገዝ ደረጃ በጣም በርካታ አገልግሎት እንሰጣለን። መቄዶንያን የመሳሰሉ በጣም በርካታ ድርጅቶች አሉ እኛ በቋሚነት የምናግዛቸው። የአቅመ ደካማ ቤቶችን እንገነባለን። አረንጓዴ አሻራ የራሳችን አስተዋጽኦ እናሳርፋለን። የተለያዩ ግንባታዎችን እንገነባለን። ለምሳሌ አፋር ላይ ሎጊያ አካባቢ ሄዳችሁ ስትመለከቱ፣ እዚህ አዲስ አበባ ውስጥ አዳማ ላይ ሁሉም ብራንቾቻችን አካባቢ በጣም በርካታ ማህበራዊ አገልግሎቶችን የምንሰጠው። በድምር ባለፉት ሪፎርም ዓመታት በ8 ዓመታት ከ8.5 ቢሊዮን ብር በላይ የተገመቱ የተለያዩ ቁሳቁሶችን በገንዘብም በአይተምም አስተዋጽኦ በማድረግ የራሳችንን ማህበራዊ ኃላፊነት የተወጣንበት ሁኔታ አለ። አመርቂ ሀገራዊ ለውጦች ባሉበት ስፍራ ሁሉ የሚገኘው በአጭር ጊዜ ውስጥ አበረታች ውጤቶችን ማስመዝገብ የቻለው የኢፌዴሪ ጉምሩክ ኮሚሽን አሁንም ለሀገርና ለሕዝብ ጠቃሚ የሆኑ ስራዎችን አቅዶ ሌት ተቀን እየተጋም ይገኛል። ሀገር በራሷ ገቢ መተዳደር አለባት የሚለውን ፕሪንሲፕል ከመንግስት ተቀብሎ እጅግ በጣም ወሳኝ የሀገሪቱ ኢኮኖሚ ጀርባ አጥንት የሆነ ስራ የሚሰራ ተቋም እንደመሆኑ መጠን በዚሁ ልክ ሰራተኛውን ማዘጋጀት ይጠይቃል። በዚሁ ልክ አገልግሎቶቹ ከሰው ንክኪ ጸድተው በቴክኖሎጂ የታገዙ እንዲሆኑ ሰፋፊ ስራዎች እየሰራን ያለው። ይህን ስራ ደግሞ አውቶማቲካሊ እየተቀበልን ብራንቾች የኮሚሽኑን ፍላጎት የሀገርን ፍላጎት ማሳካት በሚችል አይነት መልኩ ርብርብ እያደረግን የምናስቀጥል ነው የሚሆነው። ኢትዮጵያን ብልጽግና ማረጋገጥ በሚያስችል ቁመና ሆኖ አገልግሎት የሚሰጠውን ተቋም በመገንባት ደረጃ በጣም የተዋጣለት ስራ እየሰራ ያለ ተቋም ነው። ቀሪ በጣም ብዙ ስራዎች ደግሞ አሉብን። እነዚህን እየሞላን ስንሄድ ኢትዮጵያን በሚመጥን መሰረት ላይ የቆመ ጠንካራ በተከታታይ ራዕያችን ላይ እንዳስቀመጥ ነው በተቋሙ የሚገለገሉ ኢትዮጵያውያን በሙሉ ትረስት የሚያደርጉት ተቋም እንገነባለን ነው ያልነው። በ2025 ላይ ይህን ሪያላይዝ እናደርጋለን ብለን አቅደን ነው እየሰራን ያለ ነውና እሱን ሪያላይዝ ለማድረግ ቀን ከሌሊት እየሰራን ነው። በእርግጠኝነት ይህንን ዴሊቨር እናደርጋለን ብዬ አምናለሁ። ፈጣሪም በዚህ ልክ እንደሚያግዘን ደግሞ አልጠራጠርም። ጉምሩክ ኮሚሽን ዘመናትን በመሻገር በተአማኝነት የሚለኩ ስራዎችን በመተግበርና ለሀገር ኢኮኖሚ የማይበገር አስተዋጽኦ በማበረከት ረገድ ድርሻው የማይናቅ መሆኑን ጥቂቶቹ ነገር ግን ብዙ የተሰራባቸው የለውጡ ዓመታት ምስክር ናቸው።